ምንድነው ያልከው? ምንም ለነገር ድገም ውስጥ ያውን ያልከው አንተ ውሻ። እስቲ አስበው ምንም ያላደረገ ምንም ያላጠፋ ሰው ይሄ ሁሉ ቀን እስር ቤት ውስጥ ሲሆን ከኛ አልኩ አይደል? ትሰማኛለህ? ጫፍ መንከሳችን እንደገና ደግሞ ትሰማኛለህ? የ2 ዓመት የ3 ዓመት ወይም ከዛ በላይ ቀላብ ይሆናል የኔ ስልክ ማለት ነው። ግደለኝ። ስለ ዳኒ ምንም አይነት መረጃ አልሰጥህም። እንዴ ይብላ እንኳን እኮ በትክክል እኮ አናውቅም። በስነ ስርዓት ምግብ ይስጡት አይስጡት እንኳን እኮ አናውቅም። ምን ላይ እንደሚተኛ እንኳን እኮ አናውቅም። ሰማኝ። ይኸውልህ ድን ወረዛ ወርድልኝ 60 ሚሊዮን እንድሰጥ ልዝት ዳህ አይደለ? ከየት ታመጣለህ አንተ ውሻ? ጀመር ነግሬሃለሁ። እኔ አንድ ተራ ድሃ ጋዜጠኛ እኔ ጋር ምንም አያደርግም። ለቀቀኝ፣ አትንካኝ። ትሰማኛለህ? ስለ ዳኒ ምንም አይነት ነገር ልነግርህ አልችልም። አንተ የሱን ስም አትጥራ አላልኩም እንዴ? የሚሆነውን ነገር ግራ ግብት ብሎኛል። በቃ እዚህ ምን መፍትሄ መምጣት አልቻልኩም። ወይ ለእነሱ አልሆንኩ ወይ ለዳኒ አልሆንኩ። ስልኬ ላይ ያለው መረጃ እሱ ነው። ሰውየው እንደገደለ ነው የማውቀው። ማን ትለኛለህ? ጓደኛ ነው። ለምንድን ነው 10 ነገር የምታወራው? ጠብቂው ተብለ ከምንም አለመጠበቅ መቻል፣ ለሱ ምንም ማድረግ አለመቻል ደግሞ ለእኔ በጣም ከባድ። አንተ እኮ ተራ ቅማላም ድሃ ነህ። እንኳን 60 ሚሊዮን ብር ኪሱ 60 ብር የሌለ ሰውዬ ነህ። ይሄ ተራ ኮፍያ ነው አድርገህ የምትንቀሳቀሰው፣ ተራ ጃኬት። ትሰማኛለህ? እንደውም ለእናቴና ለእህቱ ነው የምነግራቸው። እነሱ መፍትሄ ይፈልጉለት። አዎ ከዛም የከፋ ነገር ተፈጥሯል። እንግዲህ ውድ ቤተሰቦች ሲያመሽ በቃ ገና ለገና ደረሰ አልደረሰ ተሳቀቀ። እንቅልፍ አንተኛ ምሱ ሳይመጣ እስኪ እውነት እኔ ከአቅሜ በላይ ነው የሆነው። በቃ ትሰማኛለህ? በጓደኛችሁ ዳኒ ምክንያት ብዙ ብር ነው ያጣነው። ሰምተኛል? ዳኒ ደግሞ ትንሹ በጋችን ነው። መረጃውን በምን አይነት ሁኔታ ሊወጣ እንደቻለ ሳናቅ ከእጃችን ወጥቶ እንግዲህ ዳኒንም በፖሊስ ቁጥጥር ስር አውለውታል ከቀናት በፊት። ይሄ ነው ኮፍያውን ባልቆ እኮ ይቀማል ነው እኮ እዚህ እንትን የሚለው። ድሃ ናችሁ እንዳለ። ምንም ደህና አይደለሁም። በቃ በጣም ሐዘን ውስጥ ነው። እየቀለድክ ነው? ትሰማኛለህ? አንተ እዚህ ስለተቀመጥክ ነው እንዴ? ምን አደረግክ ንገረኝ። አንተ ራሱ ማለት ነው የዳኒ እጣ ፋንታ ነው የሚደርስብህ። ተረጋግተህ ቁጭ በል። ልቀቀኝ። ተረጋግተህ ቁጭ በል። መፍትሄው ምንድን ነው? እኔ ክውልክ አሁን ከኔ ጋር እየለፈለፍክ ነው ምናምን እንዳልኩ ሂደህ ለሱ መፍትሄ ብትፈልግለት ነው የሚሻለው። ሰላም ውድ የሚኪ ሾው ቤተሰቦቻችን እንዴት ናችሁ? እንግዲህ እንደተመለከታችሁት ሱራፌል የተባለውን ግለሰብ በቁጥጥራችን ስር አውለነዋል። አሁን መጋዘን ነው የሚገኘው። በጣም የገረመኝ ነገር ምንድነው እንዳልኳችሁ ነው። ሱራፌል የተባለው ግለሰብ ሲመጣም ጀምሮ እንደገና አሁንም መጋዘንም አስቀምጠ ነው ምንም የመረበሽ ስሜት እንኳን አላየንበትም። እንደገና እዚሁ አስቀምጡኝ፣ እንደውም ከዚህ መውጣት አልፈልግም፣ ከእናንተ ጋር ያልጨረስኩ ጉዳይ አለ እያለ ዛቻውም እንዳለ ሆኖ ማስፈራሪያም ቅድም ሲያስፈራራ የነበረ ብዙ ነገሮችን እያለኝ እኔም ታግሼው እስካሁን ቆይቼ ነበረ። የእሱም ባክግራውንድ አጥንተን በባልደረቦቻችን አማካኝነት ስልኩንም ያው በቁጥጥራችን ስር ስለዋልን እያንዳንዱን ነገር እዛ ላይ የሚገኙትንም ነገሮች እንደ መረጃነት ሰብስበን ለእናንተ የምናቀርብላችሁ ይሆናል። ውድ ቤተሰቦች አሁን በዋነኝነት ስለመጣሁበት ጉዳይ እመለሳለሁ። እንግዲህ የዳኒ አክስት ልጅ የሆነችው ንግስት ቅድም ባደረኩን ነገር ተጸጽቻለሁ፣ እንደዛ መሆን አልነበረብኝም፣ ስሜታዊ ነበርኩ፣ ያልተገባ ድርጊት ታሳይቻለሁ በማለት ተጸጽቻለሁ። እኔ እንደውም ውድ ቤተሰቦች ከካሜራ ጀርባ እናርገው ብያት ነበረ፣ ግን እሷ አንተንም ተመልካቾችንም ይቅርታ መጠየቅ ፈልጋለሁ ስላለች ነው እንግዲህ እዚህ የመጣችው። ይኸውልሽ ንግስት፣ እንደዛ አስበሽ ከሆነ ተሳስተሻል። ይኸውልሽ በመጀመሪያ ደረጃ እኛ አንቺን አልተቀየምንሽም። ማለት የዳኒ የአክስት ልጅ ሆነሽ እንደዚህ አይነት ሁኔታዎች እኛም እንደዚህ አይነት ሁኔታዎች ሊፈጠሩ እንደሚችሉ አስበን ተደናቅጠሽ ነበረ። ከዛም ባለፈ እንባሽን መቆጣጠር አቅቶሽ ስታለቅሺ ነበር። ነገር ግን ይህን እንደ ጥፋት እንድታዩ አልፈልግም። ማለት ለዳኒ ካለሽ ፍቅር የተነሳ ነው ይሄ ሁሉ ነገር። እኛም መጥፎ ሁኔታ ውስጥ እንደነበረን የምታውቂው ነው። ዳኒ ባልደረባችን ነው። ስለዚህ እንደዚህ አይነት ስሜት ውስጥ ወደ እንደዚህ አይነት መንገድ እንድትገቢ አልፈልግም። በመጀመሪያ በጣም ማመሰግነው እናንተ እና በጣም ነው ማመሰግነው። ማለት እኔ ቅድም
አንተን ያደረጉት ድርጊት ከባድ ነበር። ያው ትረዳኛለህም ብዬ አስባለሁ። ስለተረዳኸኝም በጣም ነው የማመሰግነው። ያው እንደምታውቀው ዳኒ እኔ ከወንድም በላይ ነው፣ አማካሪ ነው። ብዙ ነገሬን የምነግረው የማዋየው ለሱ ነው። እሱ በሌለባቸው ቀናቶች ውስጥ እኔ ምን እያሳለፍኩ እንደሆነ እኔ የማውቀው። ከምንም በላይ ደግሞ ታውቃለህ፣ ቤተሰቦቻችን ወደ ክፍለ ሀገር ሄደዋል። በዚህ ጉዳይ ውስጥ ነው እኔ ይህን ነገር ነግሬያቸው፣ ማለት የዚህን ያህል ከባድ ባይሆንም ጉዳዩ ነግሬያቸው አብሮኝ በሀሳብ እንኳን አብሮኝ ቢሆኑ በጣም ደስ ይለኝ ነበር። ግን በቃ እንዳየውም ማወራውም ነገረውም ሰው የለም እና ያው እኔ እዚህ ቦታ ላይ ብቻዬን ሁኜ ነገሮችን ማስተካከል ለእኔ በጣም ከብዶኝ ነበረ። ብቻ በቃ እኔ እንጃ እነዚህን ቀናቶች በጣም ከባድ ሁኔታ ውስጥ ነበር። ያው ስለ በቃ ከምንም በላይ ለእነሱ መናገሩ ደግሞ የከበደኝ አሁን እነሱ የሄዱበት ጉዳይ እዛ በጣም ከባድ ነው ማለት በቃ የዳኒ አባት ያው እንዳረፈ ታውቃለህና እዛ ውርስ አለና እህቱ ይሄን ለማስተካከል ነበር የሄደችው እዛም እና ያው እናቴ ደግሞ ጎበዝ ናት፣ የተማረችም ናት። ነገሮችን ላይም በደንብ ብዙ ነገር ታገናዝባለች። ውጪም ነበረች፣ አሁን ቅርብ ጊዜ ነው የመጣችው እና ብቻዋን ከምትሄድ አብሬያት ልሆን ነገሮችን እኔም ትንሽ ቢሆን ይሻላለሁ ብላ ነው። ምክንያቱም የዳኒ ያው እንደምታያት ናት፣ ሴት ልጅ ናች። ከምንም በላይ ደግሞ ያው የውርስ ጉዳይ አንተም እንደምታውቀው ነው፣ በጣም ከባድ ነው። የዳኒ የአባት ቤተሰቦች ደግሞ በጣም ከምል በላይ በጣም ከባዶች ናቸው። በቃ በጣም የሚያስፈሩ ሰዎች ናቸው። ምንም ነገር ሊያደርጉ የሚችሉ አይነት ሰዎች ናቸው እና ብቻዋን ብትሄድ ብዙ ነገር ይደርስባታል ብላም ስላሰበች ነው። የውርሱ ጉዳይ ደግሞ በጣም ውስብስብ ነው ብታይ፣ እንዲህ ቶሎ የሚያልቅም አይነት አይደለም። እኔ ምን ውስጥ እንደገቡ ራሱ እኔ ምን ያላቅም። በቃ ያው ጉዳዩን እንዲህ ነው ብዬ መናገር ባልችልም በጣም ከባድ የሆነ የውርስ ጉዳይ ውስጥ ነው ያሉት። እንደው ቢቀር እንኳን የሚያስብል ነገር ነው ብታይ፣ ከባድ ነው። በቃ ብቻ በቃ እንደው ነገሮች ተስተካክለው እሷም እንዳሰበችው ሆኖላት እንድትመለስ ነው እንግዲህ የኛም ፍላጎት። ግን በቃ እነሱ በመሄዳቸው ከማንም በላይ እኔ ተጎድቻለሁ። እውነት ነው የምልህ። ያው እንዳየህም ባዶ ቤት ውስጥ ነው ያገኘኸኝ። ምንም በቃ በጤናዬ እንኳን አይደለም ያለሁት። ቅድም አንተ እንዴት እንዳደረኩ እንኳን አይተሃል። እንዴት እንዳመናጨኩ በስርዓት እንኳን ላናግርህ አልቻልኩም። ያው አሁን ወደ ራሴ ስመለስ ነው ነገሮችን ምን እንደነበሩ እንኳን ማስተዋል የቻልኩት። ከቤት አልወጣም፣ በቃ ቤት ውስጥ ማልቀስ ነው ስራዬ። ምግብ እንኳን መብላት እምቢ አለኝ። በቃ ምንም ምግብ ምንም መጉረስ እንኳን አቅቶኛል። ብቻ በቃ እኔ በጣም ከባድ ሁኔታ ውስጥ ነው ያለሁት። ምን ማድረግ እንዳለብኝ ወይ አብሬያቸው በሄድኩኝ ያልኩት። በቃ እውነት አብሬያቸው ሂጄ እዛም በቃ እኔ ምንም ነገር ሳልሰማና ሳላይ በቀረው እኔ የሚሆነውን ነገር ግራ ግብት ብሎኛል። በቃ እዚህ ምን መፍትሄ መምጣት አልቻልኩም። ወይ ለእነሱ አልሆንኩ ወይ ለዳኒ አልሆንኩ። ከምንም በላይ ደግሞ ዳኒን ያው እንድጠብቀው አደራም ሰጥተውኝ የሄዱት ለእኔ ነው። ያው አደራን ያህል ነገር ተሰጥቶ ጠብቂው ተብለ ከምንም አለመጠበቅ መቻል፣ ለሱ ምንም ማድረግ አለመቻል ደግሞ ለእኔ በጣም ከባድ። ልጠብቀዋል። ያለሽበት ሁኔታ ያው ከባድ ነው ንግስት። ይኸውልሽ ያለሽበት ሁኔታ ይገባኛል። በጣም ከባድ ሁኔታ ውስጥ ነው ያለሽው። እንደገና አጠገብሽ ማንም ስለሌለ እረዳሻለሁ ያለሽበት ሁኔታ። ነገር ግን እኛ አሁን ከጎንሽ ነን፣ እኛ አለንልሽ። እንደዚህ አይነት ሁኔታ ውስጥ ልትገቢ አይገባም። እኔ እኮ የሚያሳስበኝ አሁንም የራሴም እኮ አይደለም። እሺ አሁን ዳኒ 20 ምናምን ዓመት ቢፈረድበት ንገረኝ፣ 10 ምናምን ዓመት ቢፈረድበት ገና በዚህ እድሜው አስብ እስኪ፣ ምንም በማያውቀው ምንም ባልሆነው ነገር። እኔ እኮ ሳስበው ነው በቃ በጣም እየታመምኩ ያለሁት። እሺ መረጃ ባታገኙስ? ይሄ እኮ ነው የሚያሳስበኝ። እኔ መረጃ ባይገኝበት ምንም ነገር ባይገኝ አስበዋል። ይሄ ልጅ ገና በዚህ እድሜው ምንም እኮ የኖረ ልጅ እንኳን አይደለም እንዴ። የራሱን ነገር ጥሩ ለሰው የኖረ ሰው ነው በቃ። በአጠቃላይ አንድ ቀን ለራሱ እንኳን እረፍት ኑሮት አያውቅም።
እረፍ ብለህ ነው እንኳን ቤት ውስጥ እንኳን አንድ ቀን እኮ አርፎ አያውቅም። እንዲህ በልቶ እስኪወጣ እንኳን የማይረጋጋ ልጅ እኮ ነው። ይህንን ያህል ነው ለራሱ ያልኖረው። ታዲያ እሺ ምን ላድርግ እስኪ ንገረኝ። 20 ምናምን ዓመት 10 ምናምን በቃ አንተ ፍርዱን ታውቀዋለህ። ይህንን ያህል አይደለም። እኔ አሁን የሚያስፈራኝ መረጃው ባይገኝስ? እሺ እነዚህ ሰዎች ደብዛቸውን ቢያጠፉስ ምንድን ነው የምናደርገው? ዝም ብለን ነው የምናየው? እንደዚህ ነው የምንቀመጠው? እኔ እኮ ግራ ገባኝ። በቃ ማሰብ ያቃተኝ እሱ ነው። እሺ እኔ ለእህቱ ምንድን ነው የምላት? ለእናቴስ ምንድን ነው የምላት? እናቴ እኮ እንዳይኗ ብሌን የምትሳሳለች። እህቱ ለእሱ ብላ ብዙ ነገር ሆናለች። ይህ ሁሉ ነገር አሁን ደረሰልኝ፣ ቢያንስ በቃ ለዚህ በቃልኝ እንዲሆነልኝ ስትል አሁን ይህ እንዴት ነው የሚቀበሉት? እኔ እንኳን መቀበል አቅቶኛል። እንኳን እነሱ። ልክ ነሽ በጣም እኛም አዝነናል። ነገር ግን ከሀዘን ወጥተን ደግሞ ወደ ስራ መግባት አለብን። ዳኒን ከዚህ ጉዳይ ለማውጣት እውነት ተደብቃ አትቀርም። በዚህ አጋጣሚ ለተመልካቾችም ልናገር የምፈልገው ነገር እውነት ተደብቃ አትቀርም። ዳኒ ከዚህ ከገባበት ችግር እንደሚወጣ ባለሙሉ ተስፋ ነኝ። ይወጣልም ደግሞ። ነገር ግን አንቺ እንደዚህ አይነት መጥፎ ሀሳቦችን ይኸውልሽ እኔ ላይ ራሱ የሚፈጥሩብኝ ነገሮች አሉ። አንቺ እንደዚህ አይነት ንግግር ስትናገሪ በቃ ጓደኛዬን ባልደረባዬን እየረዳሁት ነው ብዬ አስብና እንደዚህ አይነት ንግግር ስሰማ ደግሞ በቃ የሆነ የሚይዘኝ ነገር ነው እኔም ላይ የሚመጣብኝ እና ስለዚህ እባክሽ እንደዚህ አይነት ንግግሮችን ለራስሽም ቢሆን እንድትነግሪያቸው አልፈልግም። ይኸውልሽ ያለሽበት ድንጋጤ፣ ፍርሃት፣ ሁሉም ነገር ይገባኛል። ነገር ግን አሁንም እንድታውቂ የምፈልገው ነገር እኛ ከጎንሽ ነን። በቃ በምትፈልጊው በሁሉም ነገር ከጎንሽ ነን። ቤት ስለሚፈጠረው ነገር እየሰጋሽ ነበረ። እዚህኛ ማረፊያ ልናዘጋጅልሽ እንችላለን። አንቺ እኮ ማለት የዳኒ እህቱ ማለት እኮ ነሽ። እኛ ለአንቺ ከዚህም በላይ ማድረግ አለብን። ተረድተሽኛል አይደል? ያልኩሽን እኛ ጋር መቆየት ካለብሽም እንድትቆይ ማድረግ እንችላለን። እኔ እኮ አሁን እሱ አይደለም የከበደኝ መቆየው ምኑም እኮ አይደለም። በቃ ግን እኔ ነገሮችን መቀበል ከበደኝ። በአጠቃላይ እንዳልኩ ነው ቅድም አይምሮ ውስጥ እየተመላለሰ ያስጨንቀኛል፣ ይረብሸኛል። የምር ይሄ ልጅ ይሄን እሺ አሁን በዚሁ ቀጥሎ ነገሩ ምንም ማስረጃ ባይገኝ ምንም ነገር ባይገኝለት እንዴ እኔ በቃ መቀበል ያቃተኝ እኮ እሱ ነው። አይምሮ በቃ አለማሰብ አልቻልኩ። ምን ላድርግ? እሺ ንገረኝ እስኪ። ምን ላድርግ? እንቅልፍ አጣው፣ መብላት አቃተኝ። እኔ ስሻል ብላ ችግር የለውም እንቅልፉ ይቅር። በቃ አይምሮ ውስጥ የሚመላለሰው ሀሳብ ምንም በቃ እኔ መረጃ የሚገኝ አይነትም እየመሰለኝ አይደለም። እስኪ አስበው፣ ምንም ያላደረገ ምንም ያላጠፋ ሰው ይሄ ሁሉ ቀን እስር ቤት ውስጥ ሲሆን እንዴ ይብላ እንኳን እኮ በትክክል እኮ አናውቅም። በስነ ስርዓት ምግብ ውስጥ አይሱት እንኳን እኮ አናውቅም። ምን ላይ እንደሚተኛ እንኳን እኮ አናውቅም። እሺ እንዴት ልረጋጋ? እንዴት አይምሮ ጥሩ ነገር ያስብ? ምን ላድርግ እስኪ ንገረኝ። እኔ እኮ በቃ በጣም ግራ ገባኝ። እንደው የውርስ ጉዳይ አልቆ ቤት ቶሎ በመጡልኝ እነዚህ ሰዎች። በቃ አብሮኝ የሚጨነቅ ሰው ያስፈልገኝ። እኔ በቃ ሰው ያስፈልገኛል። ሰው ያስፈልግሻል። በትክክል ሰው ያስፈልግሻል። ለዛም ነው እኛ እዚህ የምንችለውን ነገር እንድናደርግልሽ እየጠየቅኩሽ ያለሁት። ምናልባት እዛ ሂደሽ አንዳንድ ነገሮች ጎረቤት ሊሆን ይችላል፣ ጥያቄዎችም ሊኖሩ ይችላል፣ እንደዚህ አይነት ነገሮች። ስለዚህ አንቺ እኛ ጋር መሆንሽ ከዚህ አንጻርም ይረዳናል። አንቺም ደግሞ እኛ የደረስንበትን መረጃ አጠገባችን ሆነሽ መከታተል ትችያለሽ። ከሱም አንጻር ነው እንደዚህ ያልኩሽ። ስልክ ሲደውሉልኝ እንኳን እኮ ምን እንደምላቸው ግራ ገባኝሽ። ምን እንገራቸው? ምን ሆኖ ነው ስልኩን ያጠፋው ይሉኛል። ምን ሆኖ ነው እንደዚህ የሆነው? እሺ እህቱን ምን ልበላት? እናቴ ምን ልበላት? ለምንድን ነው ስልክ የማያነሳው? ለምንድን ነው ስልኩ ጭራሽ ተዘጋውን? ስልኩ ለምንድን የተዘጋው? ምንድን ነው የሆነው? ልጁ እዛ እኮ እነሱም ተጨንቀዋል። እኔ የሆነ ነገር ሳይገባቸው እራሱ አይቀር። ምንድን ነው የሆነው? እስኪ አገናኘኝ ይሉኛል። እኔ ከየት ላገናኛቸው? ሌላ ጊዜ በየቀኑ የምትደውልላት እህቱ አለች። በየቀኑ ነው የሚገናኙት። አንተም ታውቃለህ ከእናንተ ጋር ሆኖ እንዴት ተጨንቃ እንደምትደውልለት። ገባ ሆይ ወጣ ሆይ የምትለው እህቱ፣ በላ አልበላ ብላ የምትጨነቅለት እህቱ። እሺ አሁን ምን ላድርግ? ምኑ ነው የሁሉ ቀን ስትለኝ ምን ልመልስላት? እኔስ ምንድን ነው የማደርገው? ግራ ገባኝ እኮ። በየቀኑ በየሰዓቱ ደውል። ይሄ ልጅ ምን ነው? ይሄ ልጅ ምን ስራ ላይ ነው? ስራ በዝቶበት ነው እንዴ? እንደውም እኮ ነው ቀን በራሱ ስልክ እኮ ቴክስት አደረኩላት። በቃ ስራ በዝቶብኝ ነው እደውልልሻለሁ ብዬ። በጣም ግራ የገባው ነገር ውስጥ ነው ያለሁት። በቃ
ሙሉ ያለሽበት ነገር ይገባኛል። ልክ ነሽ፣ ትክክል ነሽ። እንዳልኩሽ እኛም የዳኒን ጉዳይ እንደ ሌላ ሰው ጉዳይ ሳይሆን እንደ ራሳችን ጉዳይ አድርገን ነው እየሰራንም ያለ ነው። አሁን እኔ እንድታደርግ የምፈልገው ነገር እዚሁ እኛ ጋር ቆይተሽ ባልደረቦቻችንም ማድረግ ያለባቸውን ነገር እያደረጉልሽ ከእኛ ጋር እንድትቆይ ነው የምፈልገው። በጣም ነው የማመሰግነው እናንተንም። ቢያንስ ማለት የሚሰማኝ ሰው ማግኘት ራሱ አንድ ነገር ነው። ብቻዬን ቤት ውስጥ ላብድ ትንሽ ነበር ይቀር። ቅድም ሁኔታዬን አይተሃል እንዴት እንደሆንኩ። እናንተንም በጣም ነው የማመሰግነው። መጣችሁ ስለጠየቃችሁኝም ስለ ሁሉም ነገር አመሰግናለሁ። እንግዲህ አሁንም ቢሆን ደግሜ የምነግርሽ ነገር ሁልጊዜ አብረንሽ ነን። ስለደረስኩበትም ነገር እየደወልኩ ለአንቺ ማሳወቅሽ ይሆናል። አንቺም እየደወልሽ ስላለው ነገር መጠየቅ ትችያለሽ። ስለዚህ አሁን ገብተሽ እረፍት ማድረግ አለብሽ። ሳይሽ ጥሩ ሁኔታ ላይ ስላልሆንሽ ነይ። ውድ ቤተሰቦች እንግዲህ ንግስትን አሁን አረጋግተናታል። እዚህ መጋዘን ነው የምትገኘው። ባልደረቦቻችንም የተቻላቸውን ነገር እያደረጉ ነው። እኔም ስለ እሷ ማሳወቃቸው ይሆናል። አሁን ሱራፌል የተባለውን ግለሰብ እንግዲህ ከሱ መስማት ያለብኝን ነገር አልሰማሁም እና ውድ ቤተሰቦች ሱራፌል የተባለው ግለሰብ እንግዲህ ምንም መረጃ እየሰጠኝ አልነበረም። አሁን መጋዘን ነው የሚገኘው። ከሱ እያንዳንዱን ነገር ያለውን ነገር እዚህ አምጥቼ አንጠልጥዬ በጉልበትም እንዲናገር ማድረግ ካለብኝ ጉልበት ተጠቅሜ እሱን ይዤው መጥቼ እዚህ እያንዳንዱን ነገር እንዲነግረኝ የማደርግ ይሆናል። አሁን አንጠልጥዬው ይዤ እመጣለሁ። ልቀቀኝ አልኩህ አይደል? ግባ። ሰማኛለህ? ጫፍህን መንከሳችን ጫፍህን አይደለም። ይኸውልህ ማድረግ ያለብኝን ነገር እያንዳንዱን አረጋለሁ። ሰማኛለህ? እንደ ቅድሙ የምታገሰህ እንዳይመስልህ። አልሰማህም ነው የምልህ። አትሰማኝም? አልሰማህም። ሰማኝ? ይኸውልህ ወደዛ ወርድልኝ። ስማኝ፣ እኔ ማን እንደሆንኩኝ አላወቅም መሰለኝ። ቅድም ስናገር ነገርከኝ። ይኸውልህ ስለአንተ ብዙ ሰምቻለሁ። ሰማኝ አይደለ? እንደውም ልትፈራኝ ነው የሚገባሽ። አትጠገኝ። ሲጀመር አንተ እዚህ ቆመ የማውራት መብት ራሱ ማን ሰጠ? ከ60 ሚሊዮን ውጪ ምንም ማታቅ። ስለሱ ባታነሳብኝ ይሻላል። ሰማኛለህ? ስለሱ ጉዳይ ባታነሳ ይሻላል። ሰማኛለህ? ይኸውልህ ያንተን ጉዳይ ልቀቀኝ ወደዛ በእናትህ። አይታችኋል፣ አጋርዶቹ ውጭ ያሉትንም እዚህም አይታችኋል አይደለ? እንኳን እዚህ አይደለም የትም ብታመጣ ማንንም እንደማልሰማ ታውቃለህ። አንተ ሌሊ ነው የምትጠቀመው? አንተ ሌላ ምን ማለት ነው? ምን ሰማ መስሎ ሲጀመር ነግሬሃለሁ። እኔ አንድ ተራ ደሃ ጋዜጠኛ እኔ ጋር ምንም አያደርግም። ልቀቀኝ። አትንካኝ፣ አትንካኝ። ቆሻሻ፣ በዚህ ቆሻሻ እጅ አትንካኝ። ቆሻሻ የቆሸሽክ ሰው። ቅድምም እንደዛ አይነት ንግግር ስትናገር ዝም ያልኩ ትሰማኛለህ? ስለ ዳኒ ምንም ነገር አልነገርም። ስሙን አትጥራ ዳኒ። የዳኒ ስም አትጥራ። አንተ ቆሻሻ፣ የዳኒ ስም አትጥራ። ሰማኛለህ? እኔን ያነክበት እኔን የነካህብኝ። ዝም በል፣ ዝም በል። ቅጣት ነው የምሰጠህ። ማን መብት ሰጠህ እንደዚህ እንድታወራ? ቅጣትህን ነው ማስቀመጥ። ማን መብት ሰጠህ? እንደ ዳኒ እስር ቤት ምላስህን ሁለተኛው ትንሹ በጋችን ትሆናለህ። ሰምተኸኛል? እኔ የምፈራ መስሎ ነው? አልፈራህም። ቆርጥልሃለሁ። ልቀቀኝ። ሰማኛለህ? ማን መብት ሰጠህ አንተ እንድታወራ? ማን መብቱን ሰጠህ? ሰማኛለህ? ደግሞ የዳኒ ስም እንዳጠራ ድጋሚ ስለ ዳኒ አንድ ነገር አልነግርህም። እቺ ምላስህን ይኸውልህ እቆርጥልሃለሁ። ወይ ትናገራለህ ወይ ምላስህን ነው የምቆርጥልህ። ግደለኝ። ሰማኝ? ግደለኝ። አልናገርም። ነፍሳውን በእጄ ነው ያለው። እንደፈለኩ ላደርግ እችላለሁ። ግደለኝ። ሀብት ያድን እንደሆነ አይሆንም። ሀብት ያድን እንደሆነ አይሆንም። ግደለኝ። ሰማኛለህ? ይኸውልህ ለአንተ ምንም አይነት ትዕግስት የለኝም። ከዚህ በኋላ ምንም አይነት ትዕግስት የለኝም። አንተ ውሻ ነው። ይኸውልህ ከአንተ ጋር ብዙ ያልጨረስኩን ነገር አለ። እሺ ሱራፌል፣ አሁን ተረጋግታል ብዬ አስባለሁ። እንደ ቅድሞ አይነት መወራጨት የትም እንደማያደርስ ተረድታል ብዬ አስባለሁ። ስልኬን ስጠኝ። ይኸውልህ ትሰማኛለህ? ስልኬን ስጠኝ። ይሄ ተራ ስልክ አይደለም ያዝኩት። የ200 የ300 ሺህ ብር ስልክ ነው ያዝኩት። እንዳንተ 10 የ10 ሺህ ብር ስልክ ምናምን አይደለም ያዝኩት። እንደገና ደግሞ ትሰማኛለህ? የ2 ዓመት የ3 ዓመት ወይ ደግሞ ከዛ በላይ ቀላብ ይሆናል የኔ ስልክ ማለት ነው።
ስልክህን አይደለም ይኸውልህ ስልክ መልስልኝ። ቀበቶን አልሰጥህም። ሰማኝ። አንተ የስልክ ነው ያሳሰበ ስላነከኝ ስለደበደብከኝ የምፈራ መስሎ ነው። እሱን ጨዋታ መጫወት ከፈለክ እያንዳንዱን ትከፍላታለህ። እያንዳንዱ ላይ ያደረስከውን ነገር አንድ በአንድ ትከፍላታለህ። ትቢት አሁንም ካልወጣልህ መድገም እንችላለን ዳኒ ማለት ነው። እንደ ጓደኛ ዳኒ እስር ቤት ውስጥ ትበሰብሳታለህ። ይሄ ደግሞ ቃሌ ነው። ደግሜ እነግርሃለሁ። እንዳንተ ተራ ጋዜጠኛማ አልሸወድም። አንተ ለምንድን ነው ስነ ስርዓትን ይዘህ ቁጭ ማትለው? ይኸውልህ አሁንም ቢሆን የማልፈልገውን ነገር እንዳደርግ አትገፋፋኝ። ስነ ስርዓትን ይዘህ ቁጭ በል። ሰማኝ። እራስህ ላይ ነው ችግር የምታመጣው። አሁን እኔ ነካ አድርጌ አይደለም የምተው፣ ለእነሱ ነው ወስጄ ማስረከብ። ስልኬን ስጠኝ። ትሰማኛለህ? ነገርኩህ እኮ እንኳን ስልክ ምንም ቀበቶ ምንም አልሰጥም። እዚህ ይኸውልህ ያንተ የሆነ ምንም ንብረት የለም። እዚህ ያለው ንብረት የኛ ብቻ ነው። ጥጋብ ካለቀቀ መጀመር እንችላለን የቅድሙን ነገር። እኔ ማንንም አልሰማም አልኩ። ብደበደብ ብታነቅ ግደለኝ አልኩ እኮ ግደለኝ። ስለ ዳኒ ምንም አይነት መረጃ አልሰጥህም። ትሰማኛለህ? ስለ ዳኒ ምንም አይነት ነገር ልነግርህ አልችልም። አንተ የሱን ስም አትጥራ አላልኩም እንዴ? የዳኒን ስም አትጥራብኝ። ልቀቀኝ እባክህ፣ አታስፈራ። ዝም በል። ይኸውልህ ትሰማኛለህ? የሱን ስም የመጥራት ምንም አይነት መብት የለም። ምንድን ነው ያልከው? ምንም ልነግርህ ድገም ውስጥ ያሁን ያልከው ሁለተኛ የዳኒን ስም እንዳጠራ ሰማኸኝ አይደለ? አሁንም ቢሆን ደግሜ እነግርሃለሁ። ማንነቴን አላወቅኩም። ጭራሽ ነው ያልገባህ። ማን እንደሆንኩ አልገባህ። ይኸውልህ መሄድ እስካለብኝ ጥግ ድረስ እሄዳለሁ። አንተ አትነግረኝም። ግደለኝ። ይኸውልህ ሱራፌል የመጨረሻ እድል ሰጣለሁ። የመጨረሻ እድል ካልሆነ በእጄ ነው የምጠፋው። ሰማኝ። ሲጀምር እኔም ትገለኛለህ፣ ዳኒንም እዛው። አሁንም የዳኒን ስም አትጥራ እያልኩህ እኮ ነው። የዳኒን ስም አትጥራ። አትምታኝ አልኩህ እኮ። በቃ አትምታኝ። ሰምተኸኛል? እኔ የመምታት አቅም የለህም። በቃ የመምታት አቅም የለኝም። ከዛም በላይ ማድረግ አቅም አለኝ። ሰማኝ። ከዛም በላይ ማድረግ አቅም አለኝ። ወራዳ የመምታት አቅም የለም ትላለህ እንዴ? ተነሳው ና፣ አታስመስል። ና ቁጭ በል። አታስመስል። እዚህ ጋር ይመታ የለም። ቁጭ በል። አታስመስል። አዳምጠኝ። የመጣህበትን ነገር ሳትናገር የትም አትሄድም። አሁን ነገር ማውቀው ነገር የለም። ሁሉንም ነገር ትነግረኛለህ። ምንም ማውቀው ነገር የለም። ሰምተኛል? ሁሉንም ነገር ካወቅ ስልኬን ወስደሃል። እዛ በቃ ስልኬን ወስጃለሁ። ነፍስህንም ወስደሃል። ሁሉንም ነገር ከዛይ እኔ ምንም ማውቀው ነገር የለም። ለምንድን ነው የመጣኸው? ልዝትብኝ ነው የመጣኸው? አዎ ልዝትብህ። 60 ሚሊዮን እንድሰጥ ልዝት? ድሀ አይደለ? ከየት ታመጣለህ አንተ ውሻ። እንደ ቅድሙ የምታገስ እንዳይመስልህ ውሻ። ጥሩም መንገድ መርጣ ይኸውልህ በስነ ስርዓት ብትናገር ይሻላል። ትዕግስት እያለቀ ሲመጣ መጥፎ ነገር ነው ማድረግ። ለኔ አንተን ተናገር። የመጣበትን ጉዳይ ተናገር። ስዝት አልነበር? ተናገር። እየጠበቅኩ ነው። ምንድን ነው ልነግርህ የምፈልግ? ስልኬ ላይ ያልኩህ ዳኒ ላይ ስላቀናበርከው ወንጀል ትነግረኛለህ። ስልኬ ላይ ከአንተ ነው መስማት የምፈልገው። አስሬ ስልኬ አትበልብኝ። ምንም ልነግርህ አልችልም። በደንብ አድርገህ ትነግረኛለህ። እንዳሁኑ ነካ አድርጌ አልተውም። ከዚህ ካለፈ ደግሞ ጋርዶቹ ይኸውልህ መጋዘን አስገብተው ሲጫወቱበት ሲቀጠቅጡ ነው የሚውሉ። ያኔ ለምነህ ካልነገርኩ ትለኛለህ። ስለዚህ ይህን እድል ተጠቀምበት። ምንም የማውቀው ነገር የለም አልኩህ እኮ። እንደውም ይኸውልህ ምንም አልለማመጥም፣ ወስጄ ለነሱ እሰጣለሁ። ካሜራውን አጥፋልኝ። ና ከነሱ ጋር እሺ። ቆይ ልቀቅኝ። ምንድነው እንደዚህ? እሺ በቃ ሁለተኛ እድል አይኖርህም፣ ተጠቀምበት። በቃ ዳኒ ስራችን እናበላሽ። በቃ ማውቀውን ነገር አትድገምልኝ። በቃ እየነገርኩህ ነው። ማውቀውን ነገር እንዴም ነግርህ
ሲጀመር አንተ እዚህ ጉዳይ ውስጥ በቃ አትግባ። በቃ ለህይወቱ የሚያሰጋ ነገር ውስጥ ነው የገባው። አንተም ደሱ ነው የምትሆነው። ከሱ የባሰብ ልትሆን ትችላለህ እኮ። ይኸውልህ ስለሱ ጉዳይ ነው ማወቅ የምፈልገው። ለምንድን ነው እኔን ከሱ የባሰ ጉዳይ ውስጥ ማን ነው የሚከተኝ? አንተ ነህ? እኔ በቃ ምንም የማውቀው ነገር የለም። በቃ አስጨነቅኝ እኮ። በቃ የማውቀውን ነገር ነገርኩ። ስልኬ ላይ አለ። በቃ ሱራፊል ምንም አልገባም። ትሰማኛለህ? ምንም አልገባም። ስላዘጋጀውልህ ነገር ምንም አልተረዳም። መጋዘኑ ስላሉት ሰዎች ምንም አልገባም። የማውቀው ነገር ይሄ ነው። በቃ እንዲህ እረፍት አይሰጡም ሲቀጠቅጡ እኮ። የማውቀው ነገር ይሄ ነው። በቃ እኔም ስራችንን አበላሸ። በቃ ስራችንን ስላበላሸ ብቻ ወንጀል ውስጥ ገባ። ለምንድን ነው የማውቀውን ነገር የምትደግምልኝ? የዳኒ ስራ ለእኔ የምትነግረኝ አንተ ነህ? ዳኒ የሚሰራውን ስራ እኮ ጥንቅቅ አድርጌ ነው የማውቀው። በቃ አንተም ባትገባ እዚህ ስራ ውስጥ ባትገባ ይሻላል። ኪዙ በጣም ከባድ ነው። ስለሱ ነው እንድትነግረኝ የምፈልገው። በቃ ከኛ በላይ የሆነ ሰዎች አሉ። ወደ እነሱ ከመምጣቴ በፊት ያንተን ድርሻ ማወቅ ፈልጋለሁ። እኔ በቃ ምንም አውቀው ነገር የለም። ምንም አውቀው ነገር የለም እኮ መልስ አይደለም። ስራችንን አበላሸ። ከዛ በቃ አትደጋግምብኝ። ይኸውልህ ጊዜን ለምን ታቃጥልብኛለህ? ለብር ጊዜ የምታቃጥልብኝ? እንኳን አንተ የኔም ጊዜ የተቃጠለ ነው። እንኳን አይደለም ያንተ ወንጀል የምትሰራበት ጊዜ። እንዳትነካኝ ትሰማኛለህ? እንዳትነካኝ። እያንዳንዱ የነካኝ ደግሞ መስዋዕትነት ትከፍላለህ። እድልን ይኸውልህ የመጨረሻ እድልን እያባከንከው ነው። እኔ ምንም ማውቀው ነገር የለም። እባካችሁ ልንገራችሁ፣ ብትራሱ ማንም የማያዳምጥ ቦታ ነው መውሰድ። ነገርኩ። አሁን በግልጽ ብትነግረኝ ነገርኩ አትበለኝ። ምንም እየነገርከኝ አይደለም። በቃ ሰውየው እንደገደለው ነው የማውቀው ነው። ሰውየው እንደገደለው ነው የማውቀው። ማን? ስልኬ ላይ ያለው መረጃ እሱ ነው። ሰውየው እንደገደለ ነው የማውቀው። ማን ትለኛለህ? ጓደኛ ነው። ለምንድን ነው 10 ነገር የምታወራው? እዚህ ጉዳይ ውስጥ በሴራ እንደከተታችሁት እኮ ቅድም ነግረኛል። ስራን ስላበላሸብህ ስማ፣ ስራን ስላበላሸብህ እንደዚህ አይነት ጉዳይ ውስጥ እንደከተትከው እኮ ነግረኛል። አሁን ደግሞ ተገልብጠ ወንጀሉን ፈጽሞታል እያልክ የምታወራው። ቀና በል፣ ቀና በል፣ ቀና ብላ አውራኝ፣ ቀና ብላ አውራኝ። ምንም አውቀው ነገር የለም። ምንም የምታውቀው ነገር የለም። ስለዚህ ጋርዶቹ የሚያወጣጡ ይሆናል። እኔ እዚህ ከአንተ ጋር ቁጭ ብዬ የማባከነው ጊዜ አይኖርም። ካሜራማን በድጋሚ ካሜራውን አጥፋልኝ። እኔ ከዚህ ሰውዬ ጋር ምንም የምነጋገረው ነገር አይኖርም። ናቀጥል 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 ነገርኩህ አይደል እንዴ? ከዚህ ናቀጥል ምን ነገርከኝ? ምን ነገርከኝ? ምንም የማውቀው ነገር የለም። እኔ በቃ ይሄ ነው መልሱ፣ ይሄ ነው መልሱ። 10 ነው የምትደጋግምልኝ። ቁጭ በል። እንደውም የትም አትሄድም። ከኔ ጋር ሳጨርስ የትም አትሄድም። ከአንተ ጋር ጊዜን አላባክንም። እኔ ምንም የማውቀው ነገር የለም። እንዴ ትነግረኛለህ? እኔ ምንም የማውቀው ነገር የለም። ደረትን ነፍተህ እዚህ የመጣበት ምክንያት ትነግረኛለህ። በፈቃድ ነው እጃችን ውስጥ መጥተህ የገባው። ስለዚህ ምክንያቱን ትነግረኛለህ። ለሰው የምትሰራ ከሆነ እያንዳንዱን ነገር ስለ ሁሉም ነገር ትነግረኛለህ። እዚህ ቁጭ ብለህ የምታጠፈው ጊዜ አንተ ነው ዋጋ የምከፍልበት። ሰማኸኝ? ነገ ወጥቼ እንደዚህ ያደርጋቸዋለሁ። እሱ ጋር አትግባ። ይኸውልህ ማንም ይለቅህ የለም። ምንም የማውቀው ነገር የለም። አትደጋግምልኝ፣ አትደጋግምልኝ። ለምንድን ነው የመጣው? ለምን እየዛትክ የመጣው? ላስጠነቅቁ ነው። እዚህ ጉዳይ ስለማይጠቅም ስላዘንኩልኝ። ስላዘንክልኝ በጣም ታዝንልኛለህ። አንተም የዚህ ሰለባ እንዳትሆን። ለምንድን ነው ዳኒ እንደዚህ አይነት ጉዳይ ውስጥ የከተትኩ? 60 ሚሊዮን እንዳትለኝ አሁንም። ይኸውልህ እና ሌላ ምክንያት ምን አለ? የሆነ ስራ ብዙ ወራቶች የጠበቅነው ነበር፣ እሱን አስተናከለብን። እኛ ደግሞ በቃ እስር ቤት ውስጥ ከተትን። ይሄ የተሰለቻቸ የተደጋገመ ወሬን እንዳትደግምብኝ። ትሰማኛለህ? አሁን ላይ እጅህን አሳረፈ ይሆናል፣ ግን እነዚህ እኔ ላይ ያሳረፉ ጫቶች እያንዳንዶቹ የምቆርጣቸው ይሆናል። ሰምተኛ ወይ ደግሞ ማስቆርጥልህ ይሆናል። አሁንም የማስፈራራት ሞራል አለ። ከዚህ በኋላ ልትመታኝም ትችላለህ፣ የሆነ ልታረገኝም ይችላል። ግን ከዚህ ስትወጣ ግን ኃይለኛ ጽ እንኳን አንተ አይደለም ዘር ማንዘሮችን ቤተሰቦችን ነው ማጠፋለህ። ከዚህ እንደምትወጣ ታስባለህ? ኦፍኮርስ ተረጋግቼ ለማውራት ሞክራለሁ። አንተ ምንም የሚገባ ሰው አይደለም። ስለዚህ ተረጋግቼ ለማውራት ሞክራለሁ፣ አንተ በምትፈልገው መንገድ።
አሁንም ልትመታኝ ልትደበደበኝ ይችላል። እኔ ምንም ማውቀው ነገር የለም። በቃ ትሰማኛለህ? ከዚህ ስወጣ ደግሞ እያንዳንዳችሁን እንበቀላችኋለሁ። እሱን ይኸውልህ ስትወጣ ታስብበታለህ። ሰማን? አሁን ግን የምትወጣበትን መንገድ ለራስ ብታዘጋጅ ይሻላል። ከዚህ ካልተናገርክ ከዚህ የትም አትንቀሳቀስ። እዚህ ራሱ እኛ ስንፈቅድልህ ነው የምትንቀሳቀሰው። ምንም አይጠቅምም። ይሄ አልሸነፍ ባይነት ምንም አይጠቅምም። ምንድን ነው የምፈልገው? የመጣበትን ምክንያት እንደዛ ስትዝትብኝ የነበረው ለማስጠንቀቅ ነው የመጣሁት። ለማስጠንቀቅ ነው እንደዛ ስትዝትብኝ የነበረው። አስፈራራይ በእናትህ አትንካኝ፣ ደበደብከኝ እኮ ምንም የፈጠርከው ነገር የለም። አዳምጠኝ። ሌላውን ወሬ ተው። እኔን እያስፈራራኝ የነበረው እኔን ለማስጠንቀቅ ነው። እንዳምን ነው የፈለግከው? ኦፍኮርስ እሱ ነው። ስነ ስርዓትን ይዘህ ቁጭ በል። መታኝ። ስነ ስርዓትን ይዘህ ቁጭ በል። ምን አመጣ? ጭራሽ አላወከኝም። ጭራሽ አንተም እኔን አላወከኝም ማለት ነው። ስለ እኔ ምንም ነገር የሰማው ነገር የለም ማለት ነው። እያንዳንዱ እኔ ላይ ያደረስከውን በእጄ መታኝ፣ በእግሬ መታኝ፣ እዛ መጋደን ውስጥ የመቱኝ ሰዎች እንዳለ ገና ሰማኛለህ። አሁንም ቢሆን የማውቀውን ነገር እንድደጋገምልኝ አልፈልግም። አንድ ነገር ልንገርህ፣ ከአንተ ልስማው ብዬ ነው እንጂ ስልክህን ፈትሸ ነው እኮ ያገኘናቸው መረጃዎች አሉ። ከአንተ ጋር የተያያዘ ነገሮች እየሰሩ ያሉትን ሰዎች አዳምጠኝ። ይኸውልህ ከዚህ ወንጀል ዙሪያ አብረው እየሰሩ ያሉትን ሰዎች እያንዳንዳቸውን እየለቀምናቸው ነው። ምን ማለት የኔን ሰዎች አገኛቸው ማለት? ይኸውልህ ካላም ወስጄ ማሳየት ይችላል። እቀላቅልሃለሁ። እንዴት ልታገኛቸው ቻልክ? ስልክህ እጃችን ላይ ነው። ረሳኸው? ስልክህ እጃችሁ ላይ ቢሆን እንዴት ልታገኛቸው ቻልክ? በጣም ኃይለኛ ሰዎች ጋር ነው የምሰራው። ታውቃለህ፣ በቀላሉ አይገኙም። አላወከንም። አንተም ይኸውልህ እንደዛ አይነት ሰው እንደሆንክ ነበር ስትናገር የነበረው። ነገር ግን አሁን የተቀመጥክበትን ቦታ እያየሁ ነው አይደለም? ስለዚህ እነሱንም በቁጥጥራችን ስር እያዋልናቸው እና እያዋላችሁ ከሆነ እኔ ጋር ምን ትሰራላችሁ? አንተ ላይ ደግሞ በጣም የከፋ ነገር ነው የሚገጥም። ስለዚህ በጣም ብዙ ነገር ነው ስልክ ላይ እኮ በጣም አንተ እንደውም ካገኛችሁ ስልኬ ላይ መረጃ ካገኛችሁ እኔን ለምን ትጠይቀኛለህ? የስልኩ ባለቤት ማን ነው? እኔ ነኝ። ስለዚህ ስልኩ የመጀመሪያ ተጠያቂው ማን ነው? ስልኩ ላይ ያለው ሰው። ካገኛችሁ እዛው ስልኩ ይዛችሁ የፈለጋችሁን አድርጉ። ሁለተኛ ነገር ሰዎችን ይዣለሁ ምናምን ካልክ ደግሞ ሰዎችን ሂድና ጠይቃቸው። በቃ እኔን አታጨናንቅ። ከሰዎቹ ጋር እኮ ቀጥተኛ ግንኙነት ነው ያለ። ቀጥተኛ የድምፅ ልውውጥ፣ ቀጥተኛ የቴክስት ልውውጥ እኮ ነው ያገኘነው እኮ። ስለዚህ ምን ትላለህ? ሂድና በቃ አግኛቸው። ነገርኩህ እኮ በቁጥጥራችን ስር እየዋልናቸው። ነገር ግን ያንተን ጉዳይ መጨረስ አለብኝ። መጀመሪያ ያንተን ጉዳይ መጨረስ አለብኝ። ጨረስኩ እኮ ይሄንን ጉዳይ። ምን ጨረስኩ? ገና መጀመርኩ። እንዴት መጀመርኩ? እስካሁን ያወራነው ማለት ምንም እኮ አልተናገርክም። ምንም አልተፈጠረም በእኔና ባንተ። ጀምር በህይወት የምትቆየውም ለዛሬ ብቻ ሊሆን ይችላል። እንደ ዳኒ ዝም ብለህ በህይወት እስር ቤት ቁጭ ላትልም ይችላል። እያዳመጥከኝ አይደለም? የማወራውን ነገር የመስማት ችግር አለብህ። ሰማኛለህ። በቃ ሰዎቹን ካገኛቸው ሂድና እነሱን ጠይቃቸው። እኔ ምንም የምናገርህ ነገር የለም። ምንም ማቆም ነገር የለም። አትሰማም እንዴ? ጭንቅላት ችግር አለበት። ከአንተ ስልክ ላይ እኮ ነው ያገኘሁት። ውድ ቤተሰቦች እንግዲህ እንደምታዩት ሱራፌል ላለማመን እየሞከረ ያለው ነገር አለ። ነገር ግን እኛ እጅግ በተጠና መንገድ ስልኩ ላይም ፍተሻ አድርገናል። ማግኘት ያሉብንም ነገር ከሱ ጋርም ቀጥተኛ ግንኙነት ያላቸውን ሰዎች እያጋለጠን በቁጥጥራችን ስር እያዋልን ነው የምንገኘው። እና ውድ ቤተሰቦች እንግዲህ ከካሜራ ጀርባ ባልደረቦቼ ምልክት እየሰጡኝ ይገኛሉ። በእርግጠኝነት እንግዲህ ከሱራፌል ጋር ቀጥተኛ ግንኙነት ስላላቸው ሰዎች ማለትም በቁጥጥር ስለዋልናቸው ሰዎች ነው በእርግጠኝነት የሚሆነው። እስቲ መረጃውን ተቀብያቸው። ቁጭ በል እንጂ የምን ሰዎች ነው እነዛ ሰዎች? እኮ ሲጀመር ስለ እኔ እኮ የማይሆን ነገር ነው የሚነግሩ። ማለት እንዴ? ማለት ምን ማለት ነው እንዴ? የትኞቹ ሰዎች ማለት ምን አልኩ እንዴ? ስለተያዙት ሰዎች አልክ አይደለ? ስለተያዙት ሰዎች በቃ አላውቅም። ውድ ቤተሰቦች እንግዲህ እኛ ምንም አይነት ከሱራፌል ጋር ግንኙነት ያላቸውን ሰዎች በቁጥጥር ስራችን አላዋልንም። መስቀለኛ ጥያቄ ሲጠይቀው ነው እንግዲህ እንደዚህ አይነት ሁኔታ ውስጥ የገባው። ማለት ምን ማለት ነው? እኔ ስለሱ ምንም ማውቀው ነገር የለም። አሁንም ልትክድ ነው? እኔ ምንም ማውቀው ነገር የለም አልኩ። እንደው ሙጣ ከአንተ ጋር ከካሜራ ጀርባ ተወሩ ነው።
እንግዲህ ውድ ቤተሰቦች ከሱራፌል ጋር የነበረውን ነገር አይታችኋል። መደናገጥ፣ መደናበር፣ እንደገና የሆነ እውነት ላለመናገር በጣም ሲጥር ተመልክቻለሁ እና እንዲናገር ከካሜራ ጀርባ በጋርዶቻችን አማካኝነት ቀጥቅጠ ነው አካላዊ ጉዳት አድርሰንበት እያንዳንዱን ነገር እንደሚነግረኝ ተረጋግቶ እያንዳንዱን ከመጀመሪያ እስከ መጨረሻ ከሱ በላይም ስላሉት ሰዎች ሙሉ መረጃ እንደሚሰጠኝ ነግሮኝ ነው እንግዲህ አሁን እሱን ወደዚህ ማመጣው። አሁን እዚህ አምጥቸው እያንዳንዱን ነገር የምጠይቀው ይሆናል። አብራችሁን ቆዩ። ተነስ 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 ተነስ። ራስ ላይ ባመጣው ችግር አየሁ አይደለም? ቁጭ በል። እንደዚህ አይነት ነገር እንዳይፈጠር ብዙ እድል ሰጥቼ ነበር አይደለም? እኔ በቃ ምንድን ነው እንደዚህ መደብደብ? ራስ ላይ ባመጣው ችግር ነው ይሄ ሁሉ ነገር እየተፈጠረ ያለው። የእኛንም ጊዜ እያቃጣልክብን ያለው ሰማኛለህ? እንዲህ እኔ እናገራለሁ። በቃ እንዲህ እንደዚህ ሰው መደብደብ ምንድን ነው? እንድትናገርም ነው እንደዚህ አይነት ሁኔታ ውስጥ የገባ ነው። ሰማኝ አይደል? እንደዚህ ከምትደበድቡኝ ታዲያ አታስፈራሩኝም? ታዲያ በስነ ስርዓት ጠይቄ ነበር። ይኸውልህ ስርዓት ባለው መንገድ ስጠይቀ የሆንክብኝን አይተሃል አይደለም? እና እግሬስ ከሚሰበር ነው እንዴ? ከዛም ላልፍ እችላለሁ። አሁን ሌላውን ነገር መለፍለፍ ትተህ ስለ ጉዳዩ እንድነግረኝ ይፈልጋሉ። እኔ በቃ እዚህ ጉዳይ ውስጥ ያስገባኝ ታምራት የሚባል ሰውዬ ነው። ታምራት የሚባል ታምራት? ማነው ታምራት? ታምራት በቃ እኛን ከኔ ትንሽ ከፍ ይላልና ሁሉ ስራዎችን የሚያሰራኝ ስራ ነው። ብዙ ስራዎች አብረን እንሰራለንና ጓደኛችሁ ዳኒ ይሄንኛው ብዙ ወር ስንጠብቀው የነበረ ስራ ላይ በቃ ብዙ ጊዜ ቅድም እንደነገሩ ሲከታተለን ነበርና ከዛ አንድ ሁለቴ ማስጠንቀቂያ አድርሰንለት ነበር። አልሰማ ስላለ ይሄን ብራችንን በቃ እንዳናገኝ መሀል ላይ በቃ ቆረጠብን ይሄን ስራ ማለት ነው። እና ታምራት በጣም ተናደደና ለእኔ ብዙ ብር እንደሚከፍለኝና እንደገና ደግሞ ይሄን ስራ ካልሰራው ቤተሰቦቼን አደጋ ውስጥ እንደሆኑ ነገረኝ። ስለዚህ ቤተሰቦቼንም ላለማጣትም እንደገና ደግሞ ብርም ለማግኘት ብዬ ፋይሎችን በቃ አዘጋጀው። ስለዚህ አንተ ነህ ዋናው እዚህ ጉዳይ ውስጥ ከታምራት በታች ስትሰራ የነበረው ማለት ነው እንዴ? ዋናው ታምራት ነው እንጂ እኔ ምን አገባኝ? ስለዚህ ስለ ታምራት በደንብ እንድነግረኝ ይፈልጋሉ። ታምራት በጣም መጥፎ ሰው ነው። የተለያዩ ወንጀሎችን ይሰራል፣ ያሰራናል። እንደገና ደግሞ ሌሎችም በቃ እንደዛ ያለ እንደ ዳኒ ትንሽ ስራችን የሚያጨናግፉ ሰዎች እንደውም የዳኒ ቀለል ያለ ነው። አልሞተም፣ እስር ቤት ነው ያስገባው። ሌሎቹን ይገላል፣ እንደገና ደግሞ ያሰቃያል፣ ቤተሰቦችን ይገላል። በነፍስ ግድያ ውስጥም የሚሰራ ሰው ነው። አንተም እዚህ ቅድም የነገርኩህ ለዛ ነው አልናገርም ስለ የነበረው ይሄን ቪዲዮ ካየ እንደገና ደግሞ ይሄን ነገር እኔ እንደተናገርኩ ካወቀ ቤተሰቦችንም ያስገድላል፣ ብሬንም አይሰጠኝም፣ እኔም ሌላ ታሪክ ውስጥ ነው የምገባው። ታምራት እና አቶ ታምራት ደግሞ እኔን በቃ ላይክ እንደ ትልቅ ቦስ አድርጎ እሱ ስለማይታወቅ እኔን እንደ ትልቅ በቃ አላ ለዚህ የኛ አባላቶች እኔ እንድመራ እኔ በቃ ይሆናላ እኔ ይሄን ነገሮች እንድጨርስ አድርጎ እኔን የበላይ አድርጎ እንትን ስላደረገኝ ነው እንጂ ዋናው እንደዚህ አይነት ስራ ሊያሰራ ቻለ ማለት አንተ ከዚህ በፊት እንደዚህ አይነት ወንጀሎችን ትሰራ ነበር ማለት ነው። እኔ እዚህ የገባሁት ብር ስለሌለኝ ምናምን አላ ብር ፍለጋ እንደገና ደግሞ ቤተሰቦችንም ለማገዝ ነው። ከዛ በቃ በሆነ አጋጣሚ የሆነ መጠጥ ተገናኘን። ከዛ ሳይ ፊዚካሊ ምናምን ተመቸው፣ ኮንፊደንስ ምናምን ንግግር የተመቸው። ከዛ በኋላ በቃ አነጋገረኝ ምናምን ብዙ ብር እንደሚሰጠኝ ከዚህ በፊት የሰራቸውን ብዙ ብር እንደሚያገኝ ምናምን ነገረኝ። ከዛ 60 ሚሊዮን የሚያስገኘውን ብር ወደ 2 ወር ምናምን ስንዘጋጅበት ምናምን ነበር። በዛ ውስጥም ብዙ ነገር ያደርግልኝ ነበር፣ ለቤተሰቦቼም ብዙ ነገር ያደርግልኝ ነበር። ግን ዳኒ ከገባው በኋላ ግን እኔንም እያስጠነቀቅ እያስፈራራ ይመጣ፣ ቤተሰቦቼ እንደሚገል እንደገና ደግሞ ብዙ ብር በቃ ይሄን ስራ ካልሰራው ብዙ ብር እንደማይሰጠኝ። እኔ ደግሞ የምተዳደርበት ሌላ ስራ የለም፣ ይሄ ነው ስራዬ በቃ። እና በቃ ብዙ ነገር አድርጎልኛል፣ እንደ ቦስም እንድታይ አድርጎኛል። ከዚህ ከኛ በታች ያሉትን ሰዎች እኛ እንትን እንድላቸው እኔ በቃ እንዳዛቸው ምናምን ስላደረገ በቃ እኔም የልብ ተሰማኝ። ዳኒንም ፋይል አዘጋጀን።
አሰራጨ ነው። ፖሊሶች ጋር ደግሞ መረጃ ውስጥ ሰው ስላለን ውስጥ እንዲታሰር እዛ ደግሞ እንዲደበደብ በቃ እንዲሰቃይ ያለ እድሜው በቃ ቅድም እንደነገርኩ ያለ እድሜው ብዙ አመት እንዲቆይ ሲወጣ ደግሞ ይሄ ነገሮች ስለሚረሳው ሁሉም ነገር ስለሚረሳሳ እኛ እንሰራለን ብለን ነበር። እና ደግሞ ዳኒ ለዛ ነው አንተም እንዳትገባ ያልኩ። ታምራት በጣም መጥፎ ሰው ነው። እንኳን አንድ ሰው አይደለም እስከነ ሙሉ ቤተሰብ ነው የሚያጠፋው ታምራት። ስለዚህ ትገናኙበት ስለነበረው ቦታና ወይ ስለመኖሪያ ቤቱ ወይ ስለምትሰሩበት ቦታ እንድትነግር ይፈልጋል። መጀመሪያ የተገናኘው እንዳልኩ ክለብ ነው። ከዛ በኋላ በቃ አንዳንዴ ነው በስልክ ነው ወይ ደግሞ ስደውልለት በቃ በስንት በሰፈሩ ተጣርቶ ምናምን እንደነገርኩ ታምራት በጣም ከባድ ሰው ነው። እና ይቅርብ በቃ እንደውም እሱ ጋር ባትገናኝ አሪፍ ነው እላለሁ። አልነገርከኝም፣ የጠየኩን መረጃ አልነገርከኝም። እኔ ጋር የምንገናኘው ክለብ ነው ወይ ደግሞ በስልክ ተደዋውለን ነው አልኩ። የሚሰራበት ቦታ የት ነው የሚሰራው? እሱ ብዙ የሚሰራ ቦታ አለ። በቃ ዛሬ እዚህ የሆነ ቦታ ከሰራ ነገ እንዳይታወቅበት ነገ እዛ ከነገ ወዲያ እያለ ወደ ውጭ እየወጣ እየመጣ ነው እየገባ የሚሰራው። እኔ ነኝ እዚህ ያለው እዚህ ሀገር ላይ ሰራለት የነበረው። ስለዚህ ቋሚ ስራ የለውም። ይህም ብቻ ነው የምትነግረኝ? እርግጠኛ ነህ? ሌላ ምንም አውቀው ነገር የለም። እሺ፣ ወንጀሉ ቪዲዮን ያቀነባበረው ማን ነው? እሱ ነው። ከየት እንዳቀነባበረው አላውቅም። ወደ እኔ ስልክ ላከው ምናምን የምናወራው ቴክስቶች ቅድምም አይቼዋለሁ ያልከኝ ስለነሱ ምናምን እሱ ነው። ከየት እንዳቀነባበረው አላውቅም። እኔ ስልክ ላይ እንትን አለ። እኔ ደግሞ በቃ አሰራጨሁት፣ ብር ማግኘት ስለምፈልግ አሰራጨሁት። ስለዚህ ስልክ ላይ ብዙ ማስረጃዎችን ልናገኝ እንችላለን። ከዛም ባለፈን ደግሞ ስለ ታምራት አንዳንድ ነገሮችን ማግኘት እንችላለን። ለምሳሌ የሞባይል ቁጥሩ። አዎ ወደ 3 ስልክ አለው። በቃ በሶስቱም ትሞክርላታላችሁ። ከዛ በፊት ግን አንድ የምጠይቅ ነገር፣ ታምራት አሁን ሀገር ውስጥ ነው ያለው ማለት ከሀገር አልወጣም? አሁን እዚህ ነው ያለው። እዚሁ ነው ያለው። ግን ቴክስቱ ላይ ስለጠረጠረ ውጭ ወጥቻለሁ ምናምን አለ። ግን እዚሁ አካባቢ ነው ያለው፣ ማለት እዚሁ ሀገር ነው ያለው። እና እሱ ሰውዬ ጋር በቃ ባትገናኙ አሪፍ ነው። የወንድማችሁንም ዳኒም በሰላም እንዲወጣ ምንም ነገር ሳይሆን እንዲወጣ ከፈለጋችሁ በቃ ወይ እሱ መርሳት ነው ወይ ደግሞ የሆነ እዛ ፖሊስ ጣቢያ ሄዳችሁ የሆነ ነገር ማድረግ አለባችሁ እንጂ እና ታምራት ጋር ከተገናኛችሁ በቃ ህይወታችሁ በጣም ነው የሚከብደው። እንደዛ ነው። አንዴ ካሜራውን አጥፋልኝ።